ቅዱስ ተመልሶ ካለበት ቦታ መጥቷል ማለት ነው። እና ዛሬ ከባድ ረብሻ ነው የተፈጠረው ማለት ነው። እና እኔ እውነት ለመናገር በመጀመሪያ የዛሬው ደስ አይልም። እስቲ ሁላችሁ እንደኔ ደስ አይልም በሉ ማለት ነው። ለምን እኔ ማለት ይሄን ያህል ብሩኬ ሲናደድ የእውነት ብሩኬ በጣም ነው የተናደዱ ዛሬ ማለት ነው። ለምን አንዳንድ ጊዜ ንዴት በጣም 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 ብዙ ብዙ ነገሮችን የሚያበላሽ ነገር ንዴት ነው። ስትናገሩ በቃ ምንድነው ቦግ ነው የሚልባችሁ ማለት ነው። ቦግ ታውቃላችሁ። በቃ የሆነ ነገር በቃ የማታውቁት ነገር ነው። በቃ ካፋችሁ ክፉ ቃል ሊወጣ ይችላል። ሰው ልታስቀይሙ ትችላላችሁ። በቃ ብዙ ብዙ ነገር ማለት ነው። እና አሁን ለምሳሌ ያ ብርጭቆ ሲሰበር አሁን ደስ የመታው ብርጭቆ ሀይሚ እግሯ ላይ ወድቆ ቢሰበር ኖሮ ምናምን ብሩክን ይጸጽተዋል ማለት ነው። እና አንዳንድ ጊዜ የምንሰራውን ፕራንኮች ብናቅ ጥሩ ነው። ጀስት ማለት አይኑ ትደራረጋላችሁ፣ ጥሩ ነው፣ ደስ ይላል። ግን በጣም ተናዷል የእውነት ለመናገር ማለት ነው። እና የእውነት ሀይሚ ዛሬ ብሩኬን ስላስከፋሽ ደብሮኛል። ያው እኔ አንቺ በጣም ነው የምወድሽ ምናምን በአንቺ ማዘን መቀየም ምናምን አልችልም። ግን በቃ ከፍ ማለት በጣም ተናዷል። የሆነ አንደኛ ደግሞ ከስራ ነው የመጣው ማለት በጣም ስራ እያለኝ ነው የመጣሁት ምናምን እያለ እየተናገረ ነው። በጣም እያናደደ የመጣው ማለት ነው። እና በመጀመሪያ ደረጃ እውነት በጣም ከፍቶኛል ዛሬ ብሩኬ ስለተናደደብኝ። ጨረቋ አናደደችብኝ። እና ቆይ እስቲ ግን ሰላም እንዴት ናችሁ የኔ ማሮች ማለት ነው። ጨረቃ ፋሚሊዎች፣ የማርታ ኢትዮ ቤተሰቦች ደህና ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። ቆየሁ ሰላም ካልኳችሁ እና ነገ ግንቦት 1 ነው፣ ልደትዬ ናት። ልደታ ማርያም እቅፍ ድግፍ አርግታችሁ ጤናችሁን ጥብቅ ታርግላችሁ፣ የልባችሁን መሻት ሁሉ ትፈጽምላችሁ፣ ከቤተሰቦቻችሁ ጋር በሰላም ያገናኛችሁ፣ ስደት ዓለም ያላችሁ ሁላችሁም ጭንቀታችሁን እሷ ትፍታላችሁ። በድብቅ የነገራችሁትን በአደባባይ እንድትመሰክር እሷ ትንገራችሁ፣ ትፍታላችሁ። እና በቃ ልደታ ማርያም ናት ማለት ነው። እና እሺ በመጀመሪያ ቅዱሴ ስላየንክ በጣም ደስ ብሎናል። ከስንት ጊዜ በኋላ ነው። እና ያው ቅዱሴ ከዚህም በፊት እንደዚህ ወጀንበር እንደፈጠርክ ነው። እኔ ግን ሲመስለኝ ቅዱሴ ከሀይሚ ፎንቃ ያለው ይመስለኛል ማለት ነው። ከዚህም በፊት ያው በቅዱስ ምክንያት ተቦጣብጦ ለራሱ ቻናል ተከፈተለት። ከዛ ደግሞ ጠፋ፣ በጣም ጠፋ ማለት ነው። የኔ ቆንጆ ነው ደግሞ ብታይ ታውቃላችሁ ማለት ነው። እና ደስ ይላል። የሆነ ደግሞ አይናፋር ነገር ነበረ በፊት፣ በጣም አይናፋር ልጅ ነበረ እና ዛሬ በጣም ሞሞጥሞጥ ምናምን ጀምሯል ማለት እና ኤኒዌይስ ያው የተለመደው ፕራንክን የተደራረጉት ማለት ነው። ፕራንኩ ምንድን ነው? ፕራንኩ ላይ የተጠነጠነው ነገር ብሩክን ማስቀናት ማለት ነው። እና በቃ ባይዘዌ ይሄ ለወንድ ልጅ በጣም ሞቶ ነው። በጣም ከምላችሁ በላይ ኖ ብሩክ ሌላ ሰው አሰባችሁታል? ሚስቱ ሀይሚያውን ፍቅረኛው ናት። ከዛ ደግሞ ቅዱስ ያለ ብሩኬን ለማስቀናት ብለው ከዛ ሰው ጋር ያልሆነ ነገር ማድረግ በጣም በጣም ነው። እና በጥፊ እውነት ሀይሚ እውነት ለመናገር ሌላ በጣም ነው የተናደዱ። የእውነት ለመናገር ማለት አሁን በዛ ሰዓት ላይ ላስረዳህ ምናምን ብትይ ራሱ አይገባም። እኔ ደግሞ የሆነ ሰዓት ላይ ማለት ነው አንቺ ወደዛ እየሽ ወደ ኩሽናው ጋር ምናምን እየሽ ምናምን እንዴ ስራ ጀመርክ እንዴ ምናምን እያለ ሲያዋራው በቃ ፕራንክ ነው ምናምን ብላችሁ ትነግሩታላችሁ ምናምን ብዬ ነበር ያሰብኩት ማለት ነው። ለምን ቪዲዮ በጣም ይሄ የሚረዝም ራሱ አልመሰለኝ። የሆነ መሀል ላይ ትናገራላችሁ ነው። በጣም ነው የተናደደው ብሩኬ። ለምን በጣም ነው የተናደደው? አንደኛ ለምን እንደሆነ ታውቂያለሽ ሀይሚዬ? እንደዚህ የኔ ቆንጆ ማለት ነው። ለምን አሁን የትናንቱ በጣም ደስ ይላል። ሰሞኑን ስትሰሩት የነበረው ነገር በጣም ደስ የሚል ነበር። እያስደመማችሁን በጣም ደስ። ሀይሚ ግን ጭር ሲል አትወድም እውነት ለመናገር ማለት ነው። የሆነ ብሩኬን ጠቅ ማድረግ ትወዳለች። የሆነ ሲናደድ ደስ ይላታል ማለት ነው። አሁን በዚህ ደግሞ ብሩኬ 1 ሳምንት ያኮርፋል። ችግር ነው። አመል ላይ አፈንጫ ላይ ነው በቃ ሁሉ ነገሩ የብሩክ ማለት ነው። እሷም ደግሞ እልህ ይዛታል በቃ ማለት ነው። እና ኤኒዌይስ ይረዳሻል ብዬ አስባለሁ ማለት ቪዲዮን ሲያዩ በኋላ እናስረዳዋለን ምናምን ብለሻል። ግን አታድርግ በእናትሽ ቅመሟ የኔ ቆንጆ ማለት ነው። ለምን እንዴት ስትናደዱ የሰው ልጅ ሲናደድ መቼ እንደሚባለው አይመራረቅም። እያናደዱ ነው። አሁን ብሩክ በዛ ሰዓት ላይ እንትን የሚለው
በቃ አንቺን እንደፈለገሽ አይነት ምናምን አርግቶ ነው የሚያስበው ማለት ነው። ግን እናንተ ጋር እንደዛ አይደለም። ግን ብሩክ የሚረዳውን ነገር ነው። ገባሽ አይደል? እንዴት ትመታታለህ ሴት ልጅ እንዴ? በስመ አብ ሚስቱ እኮ ናት፣ ቅዱስ ፍቅረኛው ናት። ሲጀመር አንተን ራሱ አለመቀጥቀጥክ በቃ እንዴት ማለት በጣም ከአንተ ይልቅ ደግሞ ሀይሚ የምታሳየው አክት በጣም ብሩኬን የበለጠ ሞራ አነድሩ። ለምን የሚያውቃት ሀይሚ ክብሯን የምጠበቅ ስርዓት ያላት ልጅ ምናምን ነው። በጣም ነው የተናደ የእውነት ለመናገር በጣም ብግን ብሏል ማለት ነው። ለምን ብርጭቆ ሁሉ ተወረወረ፣ በጥፊ ሁሉ መጣት ማለት ነው። እና ማለት እኔ ብሩኬን እየሰደብኩትም አይደለም፣ ግን አትሰሪ በቃ ቅመሙ ማለት ለምን እንደሆነ ታውቂያለሽ። በቃ እንደዚህ አይነት ነገር ይደብ እንትን ይላል ማለት ነው። ለምን እንደሆነ ታውቂያለሽ? በጣም ያናድዳል ማለት ነው። ለምን እዛ ሰው ላይ ሆኖ ሲታይ በጣም ነው የሚደብረው የእውነት ለመናገር ማለት ነው። እና በቃ በእናትሽ አሁን ብሩኬ እንዴት ብለሽ ይቅርታ እንደምትጠይቂው እኔ እንጃ ማለት ነው። እና ብሩኬ በጣም ተናዷል የኔ እናት።